ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። የግብር ዕዳ ያለባቸውና በተደጋጋሚ ጥሪ ቢደረገላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ ድርጅቶች ላይ ነው ይህ እገዳ የተላለፈው። በመሆኑም ቢሮ በታክስ አስተዳደር አዋጅ በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል የኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን አስታውቋል። ቢሮ በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር መግባቱ ይታወቃል። በዚህም ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡን ገልጿል። ግብር ከፋዮች ከሚጠበቅባቸውን ግብር በወቅቱና በታማኝነት በመክፈል ለከተማዋ ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ቢሮው ጥሪውን አስተላልፏል። በሲዳማ ክልል ፈጣን የኢኮኖሚ እድገት ለማስመዝገብ ግብርናውንና ኢንዱስትሪውን በማስተሳሰር እየተሰራ መሆኑን የክልሉ ርዕሰ መስተዳድር ደስታ ሌዳሞ ገለጹ። በክልሉ ከ1300 በላይ አምራች ኢንዱስትሪዎች መኖራቸውንም የክልሉ ኢንዱስትሪ ልማት ቢሮ አስታውቋል። አስረሳው ወገሺ በሲዳማ ክልል የኢንዱስትሪውን ዘርፍ ለማስፋፋት በትኩረት እየተሰራ ይገኛል። የክልሉ ኢንዱስትሪ ልማት ቢሮ ባዘጋጀው የአምራች ኢንዱስትሪ ኤግዚቢሽን ላይ ያገኘነው የኪያ ኤሌክትሮሜካኒካል ድርጅትም የእንስሳት መኖ ማቀነባበሪያ ማሽን በማምረት ላይ ተሰማርቷል። የድርጅቱ ኃላፊ አቶ ጸጋይ አየለ በሀገር ምርት የአርሶ አደሩን ህይወት ማቃለል ዓላማችን ነው ይላል። ሁሉንም ነገር መፍጨት እንዲችል ገበሬዎች ባገኙት ነገር ለዶሮ የሚፈልጉ የዶሮን ቂንጫ አድርገው ይጠቀማሉ። በቆሎን የዶቆሮቆንዳውን ቂንጫ አድርገው ይጠቀማሉ። ለከብቶች እና ለመኖ ማቀነባበሪያ የሚፈልጉ ሰዎች ደግሞ አገዳውን ቾፕ ያደርጋሉ። ለሳይሌጅ የሚፈልጉ ማብራት መጥቶልኛል ገብቶልኛል ሲል ኤሌክትሪክ ሞተር ይጠቀማል። ማብራት የለኝም ካለ እንትኑን ይጠቀማል፣ ኢንጂኑን ይጠቀማል። ሁለቱንም በ2014 ዓ.ም በይፋ ስራውን የጀመረው አቶ ጸጋይ አየለ አሁን ላይ ከ15 ለሚበልጡ ዜጎች ቋሚ የስራ ዕድል ፈጥሯል። ስራውን ከዚህ በላይ ለማስፋት የማምረቻ ቦታ እጥረት እንዳጋጠማቸውም ይገልጻሉ። እንደ ጀማሪ የተሻለ ነገር ላይ ደርሰናል። ግን አሁን ከዚህ በኋላ እኛ የምናስበው ወደ ፔሌቲንግ የአግሮ ፕሮሰሲንግ ምንድነው ማከማቻውን አግሮ ፕሮሰሲንግ አድርጎ ከዛ ፔሌት አድርጎ የሚያወጣበትን መንገድ ነው እያሰብን። ፍላጎቶች ብዙ አሉ፣ ግን የቦታ ችግር አለ። በሲዳማ ክልል ለኢንዱስትሪው ዘርፍ በተሰጠው ትኩረት አሁን ላይ ከ1300 በላይ አምራቾች በስራ ላይ እንደሚገኙም የክልሉ ኢንዱስትሪ ልማት ቢሮ ኃላፊ አቶ ጎሳይ ጎዳና ተናግረዋል። በዚህ ዓመት በዚህ ዘርፍ ብቻ ወደ 21000 ለሚሆኑ ዜጎች የስራ ዕድል ለመፍጠር ታቅዶ እየተሰራ ነው ያለው። ለምሳሌ የማሽን ድጋፍ የሚያደርጉ ኢትዮጵያ ልማት ባንክና እንደዚሁም ደግሞ ደቡብ ካፒታል ነው ማሽን የሚያቀርበው። ለስራ ማስገጃ የሚሆነውን ደግሞ የግል ባንኮች ያቀርባሉ። ቶታል ግን አጠቃላይ የ6 ወር አፈጻጸም ሁለቱ ድምር ከ500 ሚሊዮን በላይ ነው የሚሆነው። ከ130 በላይ የሚሆን አምራቾችን በቅርቡ እናስገባለን። በሲዳማ ክልል ፈጣን የኢኮኖሚ እድገት ለማስመዝገብ የግብርናውን ዘርፍ ከኢንዱስትሪ ጋር በማስተሳሰር እየተሰራ መሆኑንም የክልሉ ርዕሰ መስተዳድር ደስታ ሌዳሞ ገልጸዋል። በግብርና ምርታማነት የሚፈጠረው ሀብት ሀገር ካፒታል እንድትሰበስብ ያደርጋል። በዚህ ምክንያት ኢንዱስትሪ ለማስፋፋት የሚያስፈልገውን ካፒታል በሂደት እየተገኘና እየተጠራቀመ ስለሚመጣ ለኢንዱስትሪ መደላደል ይፈጥራል። ፈጣን እድገት፣ ፈጣን የሀብት ክምችት፣ ፈጣን ስልጣኔ እውን እንዲሆን ከተፈለገ ኢንዱስትሪ ሚናው ከፍተኛ ይሆናል። በመሆኑም አሁን የደረስንበት ምዕራፍ ለኢንዱስትሪም ከፍተኛ ትኩረት ሰጥተን ፍጥነቱን ወደፊት እንዲፈጥን የምናደርግበት ወቅት ላይ ነው። በሲዳማ ክልል በተያዘው በጀት ዓመት ብቻ በተለያየ ደረጃ ላይ የሚገኙ 91 አምራች ኢንዱስትሪዎች ወደ ስራ መግባታቸው ተመላክቷል። ቀጥለናል። ሲንቄ ባንክ ጂኤምአር ከተሰኘ የኦራክል ኮር ባንኪንግ ቴክኖሎጂ ኩባንያ ጋር ከፍተኛ የትግበራ አፈጻጸም እውቅና ተሰጥቶታል። ባንኩ እውቅናውን ያገኘው ህገወጥነትንና ሌሎች ከገንዘብ ጋር የተያዙ ስጋቶችን ለመከላከል የሚያስችለውን የኦራክል ፍሌክስ ኪዩብ ኮር ባንኪንግ ቴክኖሎጂን በተሳካ ሁኔታ ተግባራዊ ማድረግ በመቻሉ ነው። የሲንቄ ባንክ ዋና ስራ አስፈጻሚ ነዋይ መገርሳ ጥቂት ሀገራት ብቻ የሚጠቀሙትን ሶፍትዌር በማስገባት የደንበኞችን ፍላጎት በበቂ ማሟላትና መረጃ ደህንነትን ለመጠበቅ አስቸጋሪ ጊዜያትን አልፈን አሳክተናል ብለዋል። ሲንቄ የመጀመሪያው ከማይክሮ ፋይናንስ ትራንስፎርም ስናደርግ
የሚያስፈልገን የነበረው የቴክኖሎጂ ግዢ ነበረ። እሱን ገዛን። እሱን ከገዛን በኋላ ኢምፕሊሜንቴሽን በጣም አስቸጋሪ ጊዜ ነበረን እውነት ለመናገር። ለምንድነው አንዱ የ25 ዓመት መረጃን አደራጅቶ ወደ ባንክ ወደዚህ ሶፍትዌር ማሸጋገርና ያን ዳታ ደግሞ ክሊን ማድረግ በጣም ታፍ ጊዜ ነበረን። ዛሬ በጣም ቆንጆ አድርገን ጨርሰናል። አይ ቲንክ ያንን አርኪቴክቸር ኢትዮጵያ ውስጥ ዓለም ላይ በእነሱ መረጃ ዓለም ላይ 3 ሀገር ላይ ነው ዲፕሎይ የተደረገው። ከ3ቱ ሀገር ኢትዮጵያ አንዱ ናት፣ አንዱ እኛ ነን ማለት ነው። የጄምአር ሶፍትዌር የስራ ኃላፊዎችም ከኦራክል ሶሉሽን ጋር በመተባበር ለኦሮሚያ ህብረት ስራ ባንክ እንዲሁም በባንኩ ዘርፍ ባለብዙ ደንበኞችና ስኬታማ የሆነውን ስንቄ ባንክን የአሰራር ስርዓት ትግበራ ተከላ በተሳካ ሁኔታ አጠናቀናል ይላሉ። Sinki Bank, we have also implemented their entire core banking, digital banking and agency banking solutions. ሲንቄ ባንክ የዲጂታል ባንኪንግ አገልግሎት መስጠት የሚያስችል ስርዓት ዘርግቷል። ባንኩ ትልቅ የማይክሮ ፋይናንስ ባንክ ነው። 9 ሚሊዮን የሚጠጉ ደንበኞችም አሉት። ይህንን የኦራክል ሶሉሽን የኦራክል ፍሌክሲኪው አሰራር ስርዓትን መዘርጋቱ የደንበኞቹን ፍላጎት በፍጥነት ተደራሽ ለማድረግ ትክክለኛ ውሳኔ ነው። ነጋድራስ የንግድ ስራ ፈጠራ ውድድር ለሀገር ከሚያስገኘው ጠቀሜታ አንጻር በቁጥር 1 ደረጃ የሚቀመጥ መርሃ ግብር መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ ተናገሩ። በኢትዮጵያ ብሮድካስቲንግ ኮርፖሬሽንና በኢትዮጵያ ንግድ ባንክ ትብብር የተዘጋጀው የምዕራፍ 3 የነጋድራስ የስራ ፈጠራ ውድድር የፊታችን እሁድ ፍጻሜውን ያገኛል። ሳምሶን ገርሉ የኢትዮጵያ ንግድ ባንክ አጋር ከሆናቸው ፕሮግራሞች መካከል በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፈው ነጋድራስ የንግድ ስራ ፈጠራ ውድድር ቁጥር 1 መሆኑን የባንኩ ፕሬዝዳንት አቤሳኖ ተናግረዋል። እስካሁን በነጋድራስ የንግድ ስራ ፈጠራ ውድድር በ2 ምዕራፍ የስራ ፈጠራ ባለቤቶችን አወዳድሮ የስራ ማስጀመሪያ የገንዘብ ሽልማትን አበርክቷል። በ3ኛው ምዕራፍ ካወዳደራቸው ተወዳዳሪዎች መካከል 5ቱ ለፍጻሜ ውድድር ደርሰዋል። ስሜ አብዲ ሰለሞን ይባላል። የመጣ ነው ከሰላሌ ካር ካምፓኒ ሲሆን እቺን ቴክኖሎጂ የሰራናት ከአብርሃም ሸቱ ጋር ነው። ዘን የመጣ ነው ስራ ኢትዮ ጭነት ሎጂስቲክስ ቴክኖሎጂ ይባላል። 2 መተግበሪያዎችን አቅርበናል። አምሳሉ መኮንን ይባላል። ለሰረብራል ፖሊሲ ተጎጂ ልጆች የማቆያና የፊዚዮቴራፒ የቢዝነስ ሐሳብ ነው ይዤ የመጣሁት። ስሜ አበው ደመቀ ይባላል። አትክልትና ፍራፍሬ ላይብላሽ የሚያደርግ ማቀዝቀዣ ሃውሲንግ ወይም ቤቶች ነው ኢንስታል የምናደርገው። ተደሳለው ታደሰ ይባላል። በኦሜጋ 3 የበለጸገ እንቁላል ለማምረት የሚያስችል መኖ ነው እንግዲህ በዚህ ምርምር ውድድር ያመጣሁት። የነጋድራስ የንግድ ስራ ፈጠራ ውድድር አጋር የሆነው የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖም ባንካቸው የውድድሩ አጋር የሆነበት ዋነኛ ምክንያት ፈጠራን የሚደግፍና ኢትዮጵያን ደፍረው ራሳቸውን የሚለውጥ በጎ ስራን እንዲሰሩ የሚያደርግ በመሆኑ ነው ብለዋል። ነጋድራስ ትልቅ ፕሮግራም ነው። ኢትዮጵያ ንግድ ባንክ አብሮ ፓርትነር ከሆናቸው ከዚህ ፊትም ተናግሬያለሁ። ቁጥር 1 ፕሮግራም ብያለሁ። ቁጥር 1ነቱ ፈጠራን የሚደግፍ ኢትዮጵያውያን ተደፋፍረው ራሳቸውን የሚለውጥ መልካም ነገር እንዲሰሩ የሚያደርግ ፕሮግራም ስለሆነ ነው። ሁሉም ኢትዮጵያዊ የፍጻሜ ውድድሩን እንዲከታተል አቤሳኖ ግብዣ አቅርበዋል። ይህንን ፕሮግራም የ3ኛ ዙር ወደ ማገባደዱ ደርሷል። በቀጣይ የካቲት 30 እሁድ በብሔራዊ ቤተ መንግስት ፕሮግራም ተዘጋጅቷል። ሁላችሁም በፕሮግራሙ እንድትታደሙ ምናልባት በአካል የተጠራችሁት ጥሪውን አክብራችሁ እንድትመጡ በአካል መምጣት ያቻላችሁት ፕሮግራሙ በቀጥታ በኢቲቢሲ ስለሚተላለፍ በየቤታችሁ ሆናችሁ እንድትከታተሉ ጋብዛለሁ። ነጋድራስ የንግድ ስራ ፈጠራ ውድድር 3ኛ ምዕራፍ የፊታችን እሁድ በብሔራዊ ቤተ መንግስት ፍጻሜውን ያገኛል። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።